ሕይወታችሁ ውስጥ ምን እየተካሄደ ነው? እናንተ ምን ደረጃ ላይ ናችሁ? ምን አግኝታችሁ ምን አጥታችኋል? የምትንሰፈሰፉለት ነገራችሁ ምንድነው? ሰው ባየልኝ ብላችሁ የምትመኙት ነገርስ ምንድነው? ምንም ላይ ድረሱ። ምንም አይነት ትልቅ ነገር አድርጉ። የትኛውንም አጓጊ ተግባር ፈጽሙ። በፍጹም ለሰው አታሳዩ። እንዴትም ሰው እንዲያውቅ አታድርጉ። በሕይወታችሁ ደስተኛ ናችሁ? ለሰው አታሳዩ። በሕይወታችሁ ደስተኛ አይደላችሁም? ለሰው አታሳዩ። የምትፈልጉትን ነገር አግኝታችኋል? ለሰው አታሳዩ። በዛሬ ስኬታችሁ ትኮራላችሁ? ያፈራችሁት ንብረት ያስደስታችኋል? ያላችሁ ቤተሰብ ያሳሳችኋል? የትምህርት ደረጃችሁ በራስ መተማመናችሁን ጨምሮታል? የሚያስቀና የፍቅር ወይም የትዳር ሕይወት አላችሁ? ለሰው አታሳዩ። አስደሳችም ሆነ አሳዛኝ፣ አዎንታዊም ሆነ አሉታዊ ሁኔታ ውስጥ ብትሆኑ ለራሳችሁ ደህንነትና ውስጣዊ ሰላም ብላችሁ ሁኔታችሁን ለሰው አታሳዩ። ደስተኛ እንደሆናችሁ ለሰው ሁሉ ካላሳያችሁ ማን ደስታችሁን በሐዘን ይቀይረዋል? ሐዘናችሁን ለሰው ሁሉ ካላሳያችሁም ማን ድክመታችሁን ያውቀዋል? የሚያያችሁ ሰው ሁሉ ወዳጃችሁ እንደሆነ አታስቡ። በጊዜው ድርጊታችሁን የሚያደንቅ ሁሉ ከልቡ እንደሆነ አታስቡ። ለሰው አታሳዩ። ስኬታችሁን ለሰው አታሳዩ። ከፍታችሁን ለሰው አታሳዩ። ውድቀታችሁን፣ ስህተታችሁን፣ ድክመታችሁን ለሰው አታሳዩ። የእውነት መሻሻልና ማደግ ከፈለጋችሁ፣ የምር ከልብ የተረጋጋና ሰላማዊ ሕይወት መኖር ከፈለጋችሁ በፍጹም ትልቅም ይሁን ትንንሽ ጉዳያችሁን ለሰው አታሳዩ። ሰው ስላየው ነገር ይጠይቃል፣ ያወቀውን ነገርም ይመረምራል። ከምርመራው በኋላ የራሱን የግል ፍርድ ይሰጣል። ብዙዎች በሚገባ የሚያውቁትን ትልቅ አጀንዳ ቤታቸው አስቀምጠው በጨረፍታ ስላዩትና ስለሰሙት የሰው ጉዳይ በመተንተን ጊዜያቸውን ያጠፋሉ። የተሸፈነ ነገር ይበስላል እንደሚባለው ሕይወታችሁን ሸፈን ሽሽግ አድርጉት። ሁለመናችሁን አደባባይ አውጥታችሁ ነፃነት የሚባል ነገር እንደማይኖራችሁ ወቁ። ሰው እንዲህ ይለኛል፣ ሰው እንደዛ ይለኛል ብላችሁ ከምትጨነቁ ገና ከጅምሩ ሰው የሚለውን ለማሳጣት ደበቅ ብላችሁ ኑሩ። ለአንድ ሰሞን ታይቶ መነጋገሪያ ሆኖ ማለፍ የሰው ምላስ ውስጥ ከመክተት ውጪ ምንም የሚጠቅማችሁ ነገር የለም። በአጉል ፉክክር ተወጥራችሁ ያላችሁን ነገር ሁሉ ለሰው ስላሳያችሁ የበለጣችሁ እንዳይመስላችሁ። ጀግናዬ፣ አንተ ማን እንደሆንክ ታውቃለህ። ከየት እንደተነሳ አሁን የት እንዳለ ወዴት እንደምትሄድም በሚገባ ታውቃለህ። ስለራስህ ያለህ ዕውቀት ላንተ ይጠቅምሃል። ሌላው ሰው ግን ስላንተ ሁሉንም ነገር ማወቁ ላንተም ሆነ ለሰውየው የሚጠቅመው ነገር የለም። በቅርበት የሚያዩ ሰዎች ያዩሃል፣ የሚያውቁህም ያውቁሃል። እይታና ዕውቀታቸው ግን በልክ ሊሆን ይገባል። ሥራ መጀመርህን ዓለም ማወቅ የለበትም። ፍቅረኛ መያዝህን ወዳጅ ዘመዱ ሁሉ ማየት አይኖርበትም። ማግባትህ በየሚዲያው መተላለፍ የለበትም። ቤት መኪና መግዛትህን የምታውቀው ሰው ሁሉ ማየት የለበትም። ያገኘኸው የትኛውም ነገር እንዲበረክትልህ ከፈለግ ከሰው ዓይን ሸሽገው። ትኩረት እንዳይበዛበት ዞር አድርገው። በለበስከው ውድ ልብስ ከመሰናከል ራስህን ጠብቅ። በገነባኸው ትልቅ ሕንፃ ከመውደቅ ራስህን ጠብቅ። በሰው ፊት በንብረትህ ትለካለህ፣ በፈጣሪ ፊት ግን በልብህ ትለካለህ። የትኛው እንደሚበልጥ አንተ ታውቃለህ። ራስህን የመጠበቅ ግዴታ አለብህ። ራስህን ከምትጠብቅበት ዋና መንገድ ውስጥም አንደኛው ከሰው ተደብቆ በነፃነት መኖር ነው። በአንተ ዙሪያ የሚነሱ አጀንዳዎችን ቀንስ። የጫጫታ መንስኤ ከመሆን ታቀብ። ዞር ብለህ ዓለምህን በደስታ ቅጭ።
ለዓመታት የፈራኸውን ተግባር በድፍረት ጀምረሃል። ውስጥ የነበረውን ስጋት ቀስ በቀስ ቀንሰሃል። መሰናክሎችህን በየጊዜው እየተጋፈጥክ አስወግደሃል። ለዓላማህ እንደቀረብክ፣ ግብህን ለመምታት እንደተዘጋጀ ውስጥ ይነግርሃል። በስቃይ ውስጥ ትርጉምን ትመለከታለህ። በመረጥከው ውጣ ውረድ ውስጥ ለውጥና እድገትህን ታስተውላለህ። ማን መሆንህን በጊዜ ሂደት ውስጥ ለራስህና ለሌሎች ታስመለክታለህ። ሁለት ተመጣጣኝ ምርጫ አለ። አንድም የራስህ ደጋፊ መሆን ወይም የራስህ ነቃፊ መሆን። የሚበጅህን ልብህ ያውቀዋል። የሚያሻግርህን ውስጥህ በሚገባ ይረዳል። ራስህን ስትነቅፍ በየትኛውም ሥራ እንደማትደሰት ግልጽ ነው። ራስህን ስትደግፍ ግን በትንሿ እርምጃ ትነቃቃለህ። በትንሿ እንቅስቃሴ ውስጥህን ታበረታታለህ። አዎ ጀግናዬ፣ ሥራ ምንድን ነው? ለራስህ ብለህ ምን እያደረግክ ነው? አሁን ያለህበትን ደረጃ ለማሻሻል ምን እየፈጸምክ፣ ምንስ እየከወንክ ነው? ለራስህ ብለህ ራስህን እየወደድክ ወይስ ለሌሎች ብለህ ራስህን እየጠላ? ለራስህ ብለህ ራስህን እያበረታ ወይስ ለሌሎች ብርታትና ንቃት ብለህ ራስህን እየጎዳህና ራስህን እየጣልክ? ሥራህን የመምረጥ ሙሉ መብት እንዳለ አስታውስ። ባሰኘ መንገድ ያሰኘ ስፍራ መድረስ እንደምትችል አስተውል። ጀምሮ የማቆም ምርጫ አለ። በቀላሉ ተስፋ የመቁረጥ የመጠራጠርና ህልምህን ችላ ማለት ምርጫ አለ። በምትኩም መጠበቅ፣ ተስፋ ማድረግ፣ ማመን፣ የህልምህን እውንነት በጉጉት መጠባበቅን የዘወትር ተግባር አድርገህ ትርፋማ መሆን ትችላለህ። አዎ፣ ሁሌም በሮች ለሚሰሩ ሰዎች ክፍት ናቸው። በተለይ ስራዬ ከሚሉት ነገር በላይ ራሳቸው ላይ ለሚሰሩት፣ ራሳቸው ላይ በየጊዜው ኢንቨስት ለሚያደርጉት የውጤታማነት በር ክፍት ነው። የስኬት በር ክፍት ነው። የእድገት በር ክፍት ነው። በተስፋ ብዛት የዛሬ መሰናክልህን ተሻገር። በጽናት ላመንክበት ጉዳይ ራስህን ስጥ። የወረደውን የአሁን ደረጃህን መመልከት አቁም። የአሁን ሁኔታ የዘላለም እንደሆነ መቀበል አቁም። ባለህ ግብዓት የመጠቀምን ድፍረት ገንባ። ሥራህን በአግባብ በሥርዓት የመምረጥ ድፍረት ይኑር። ከባዱን የሕይወት ጎዳና መሸሽ አቁም። በምትኩ በከባዱና ተስፋ አስቆራጭ ጉዞ ውስጥ ራስህን ገንባ። የመረጥከውን ወሳኝ ተግባር በወጥነት ፈጽመው። ዓለምን ተፋለም። መጥፎ ልማድህን አሸንፍ። መልካሟን የሕይወት ገጽህንም አጉልታ አሳይ። በሮች ሲዘጉ መስኮቶች ይከፈታሉ። ጨለማ ሲውጥ ትንሽዬ የብርሃን ጭላንጭል ትታይሃለች። በራስህ ስታዝን የሆነ የሚያጓጓህ ነገር ይከሰታል። ተስፋ ስታጣ አምላክህ አብሮ መሆኑን ስታስብ ተስፋ ማድረግ ትጀምራለህ። ሕይወት እንዲህ ነች። ጽናትህን ትፈልጋለች እንጂ እድሎችን ዘግታ አትዘጋም። እምነትህን ትሻለች እንጂ እስከ ወዲያኛው ተስፋ የምታስቆርጥ አይደለችም። ብርታትህ ያስፈልጋታል እንጂ እንዲሁ እንደ ቀላል ቆላልፋ አታስቀርህም። ብዙ በሮች ይዘጉብህ፣ አንተ ግን ወደ ተከፈቱት መስኮቶች ማማተርህን ቀጥል። ጨለማ ይክበብህ፣ አንተ ግን ወደ ትንሿ የብርሃን ጭላንጭል ተጠጋ። ተስፋ ማጣት ይፈታተንህ፣ አንተ ግን የመኖርህ ምክንያት የተስፋ ምስጢር ወደ ሆነው አምላክህ ቅረብ። ተነሳሽነት ይጉደልህ፣ ድካም ይሰማ፣ አንተ ግን ጠንክረው የሚያጠነክሩ በርትተው የሚያበረቱህ ላይ አተኩር። አዎ ጀግናዬ፣ ጨለማውን ለመግፈፍ፣ ሕይወትን በተስፋ ለመሙላት፣ የተሻለውን ክስተት ለመፍጠር ተስፋን ወደሚሰንቁት ብርሃን ወደሚያስገቡት የተከፈቱ መስኮቶች ላይ ዓይንህን ጣል። ተስፋ ወደሚሰጥ አምላክ ተጠጋ። የሚያዋጣህን አቅጣጫ ያዝ።
ሕይወት ላካበዳት ከባድ፣ ላወሳሰባት ውስብስብ፣ ለደከመላት አድካሚ፣ ተስፋ ለቆረጠላት ተስፋ አስቆራጭ ነች። በተቃራኒውም ለተማመነባት ታማኝ፣ ለተደሰተባት አስደሳች፣ ላመሰገነባት አትራፊ፣ ላቀለላት ቀላል፣ ለሚኖራትም በፍቅር የምትኖር ነች። በትግል እደሰታለሁ፣ በውጭው ጫጫታ እረካለሁ፣ በከባቢው እረካለሁ ካልክ መቼም እንደማይሆንልህ አስታውስ። ከውስጥ የሚወጣ እንጂ ከውጭ የሚመጣ ነገር አያሳርፍም። የሆንከው እንጂ ያስመሰልከው ረፍት አይሰጥህም። ለራሴ የሰጠኸው እንጂ የቀማኸው አያስደስትህም። ማንንም ሳትጠብቅ ወደ ውስጥ መመልከት ከጀመርክ ዙሪያህ በሙሉ ይቀየራል። ሁን ብለህ የምታጠፋው ጥፋት፣ አስበህበት የምትጋፈጠው ውድቀት፣ ፈልገህ የምታጣው ተስፋ የለም። ከእያንዳንዱ ድርጊቶች ጀርባ አስገዳጅና ከባድ ምክንያቶች ይኖሩሃል። ነገር ግን እስካልፈቀድክለት ድረስ የትኛውም ከባድ ነገር መኖርህን ሊያስጠላህ፣ ሕይወትህን ሊያጨልም፣ ተስፋህንም ሊያሳጣህ አይችልም። ምንም ውስጥ ብትሆን በሕይወት በመኖር የምትኮራበት፣ በመተንፈስ የምታመሰግንበት ጊዜ አታጣም። የመጀመሪያው ሽንፈት እስከ ወዲያኛው ሽንፈትን እያፈራረቀ፣ ውድቀትን እያስከተለ፣ ሀፍረትን እያከናነበ አይቀጥልም። ሽንፈትን ብቻ ከቆጠርክ ብዙ ተሸንፈሃል። ወደፊት እየተሸነፍክ ትቀጥላለህ። አሸናፊነትን ከቆጠርክ፣ ድልህ ላይ ካተኮርክ፣ የተሻገርከውን መሰናክሎች፣ ያለፍካቸውን ፈተናዎች ካስተዋልክ፣ የአሁኑን ጨምሮ መጪዎቹን ፈተናዎችና መከራዎች እየተሻገርክ እያሸነፍክ ትቀጥላለህ። ምንም ለማሰብ፣ ምንም ላይ ለማተኮር፣ ምንም ለማድረግ ማንም እጅህን በካቴና አስሮ የሚያስገድድ አካል የለም። ራስህን የምታስረው፣ ማንነትህን የምታሳንሰው፣ አቅምህን የምትገድበው፣ ሰውነትህን የምትቀብረው አንተ ራስህ ነህ። ትኩረትህን በመቀየር ሕይወትህን ቀይር። እይታህን በማሻሻል የሕይወት አረዳድህን አሳድግ። ክብርህን እያሰብክ፣ ከፍታህን እያስተዋልክ በልኩ ተንቀሳቀስ። ጤናችሁ ክፉኛ የሚያሳስባችሁ ከሆነ፣ የምርም የተረጋጋና ሰላማዊ ሕይወትን መምራት የምትፈልጉ ከሆነ፣ የእውነት ንጹህና ነፃ ሕይወትን መኖር የምትፈልጉ ከሆነ ለራሳችሁ አንድ ውለታ ዋሉ። እነርሱ ችግር እየፈጠሩባችሁ እናንተን እንደ ችግር ፈጣሪ፣ እየጎዷችሁ እነርሱ እንደተጎዱ፣ እያሳመሟችሁ እንዳሳመማችኋቸው ከሚያስቡ ሰዎች በፍጥነት ራቁ። ላለፈ የጋራ ታሪክ ብቻ ብላችሁ የዛሬና የወደፊት ሕይወታችሁን አታበላሹ። ከሰው ጋር ስንኖር የሚሆነንንና የሚበጀንን ሰው የመምረጥ ግዴታ አለብን። ካልሆነ ግን ራሳችንን ለብዙ ጥፋትና ቁስል አሳልፈን የምንሰጥ እንሆናለን። ችግር በማንም መቼም ሊፈጠር ይችላል። የሰው ልጅ አቅዶም ይሁን በአጋጣሚ ሊጎዳችሁ ይችላል። ዋናው ቁም ነገር ግን ለችግሩ ወይም ለጉዳቱ የምትሰጡት ምላሽ ነው። አንድ ወንዝ መፍሰሱን የሚያቆመው የተገደበ እንደሆነ ወይም የደረቀ ዕለት ብቻ ነው። እናንተም ችግሩን መፍታት የምትችሉት አንድም ከችግር ፈጣሪው ስትርቁ ወይም ዳግም ችግር እንዳይፈጥርባችሁ ስታሳስቡት ብቻ ነው። በፍቃዱ የሚጠቃ፣ ወዶ የሚጎዳ፣ አማራጭ አጥቶ ተጠቂ የሆነ ሰው አትሁኑ። ከጉዳት፣ ከበደል፣ ከጥፋት፣ ከከፋው ውድቀት ራሳችሁን ከልሉ፣ ራሳችሁን ጠብቁ። ህብረታችሁን በጥንቃቄ መርምሩ። ከማን ጋር ሕይወታችሁን ለመምራት እንዳሰባችሁ በሚገባ ወቁት። ከማንም በላይ
የሰውን ልጅ ሊያጠፋ የሚችለው ብቸኛ ፍጡር ራሱ የሰው ልጅ ነው። አብዛኞቹ የዓለም አሁናዊ ችግሮች የተፈጠሩት በሰው ልጆች ነው። ብዙ ሰው ለህመም፣ ለስቃይ፣ በቀላሉ ለማይሽር የልጅነት ጠባሳ የሚዳረገው ገና እድሜው ሳይደርስ ብዙ ፈተናን፣ ብዙ ውጣ ውረድን የሚያየው ደግሞም ወድቆ የሚነሳው በሰው ምክንያት ነው። ስኬታችሁ እንደ እሾህ ከሚወጋው ሰው ጋር ሆናችሁ መቼም ስኬታማ ልትሆኑ አትችሉም። ዓላማችሁን ለመኖር መጣራችሁ ምቾት ከሚነሳው ሰው ጋር እየኖራችሁ መቼም ህልማችሁን ልትኖሩ አትችሉም። ከየትኛውም እርምጃችሁ በፊት የሚቀድመው አካባቢያችሁን ማጽዳትና ማስተካከል ነው። ወደ የትኛውም ከፍታ ለመውጣት የግድ ሸክም የሆኑ ክብደቶችን የመቀነስ ግዴታ ይኖርባችኋል። አዎ ጀግናዬ፣ ራስህን መጠበቅ፣ ዙሪያህን ማጠር፣ ራስህን መከለል ኩራት ወይም ንቀት አይደለም። ይልቅ እርሱ ራስን መውደድ፣ ራስን ማክበርና ራስን መግዛት ነው። የቅርብ ዘመዶች፣ ጓደኞች፣ የሥራ ባልደረቦች፣ ቤተሰቦች ሊሆኑ ይችላሉ። ነገር ግን እያንዳንዳቸው የራሳቸው ገደብና ልኬት ያስፈልጋቸዋል። ሰው ጎድቶ እንደጎዳኸው የሚያስመስለው በፈቀድክለት ልክ ነው። ሰው አሰናክሎ ጥሎ በራስ ጥፋት እንደወደቅ የሚነግር ማንነትህን ያወቀ ዕለት ነው። ከሰው ጋር በሰላምና በመከባበር መኖር ከፈለግ ሰውን አክብር። አንተም የሚከበር ማንነትን ፍጠር። ሁሌም እየተጠቁና እየተጎዱ መኖር ትልቅ ረፍት አልባ ስቃይ ነው። አዳኝ ፈጣሪ ነው። ካጣብቂኝ የሚያወጣ አምላክ ነው። ነገር ግን አንተም የራስህን ድርሻ መወጣት ካልቻልክ እርሱ ሊረዳህ አይችልም። የትኛውም ነፃነት ትግል አለው፣ ይፈትናል። እንዲሁ ሰላማዊና የተረጋጋ ሕይወት መኖር ዋጋ ያስከፍላል። እርሱን ለማድረግ አታመንታ። በፍቃድህ ለገዛ ሰላምህ ዘብ ቁም። ያሳዝናል፣ ነገር ግን እውነታው ይሄ ነው። ያበሳጫል፣ ነገር ግን መሬት ላይ ያለው ሐቅ ይሄው ነው። ለምን የቅርብ ዘመዳችሁ አይሆንም? ለምን አባት እናታችሁ አይሆኑም? ለምን ከማንም በላይ የሚወዳችሁ ሰው አይሆንም? ማንም ሽራፊ ሳንቲም አይሰጣችሁም። ማንም በምትፈልጉትና በምትጠብቁት ልክ ሊረዳችሁና ሊተባበራችሁ አይመጣም። የእናንተ ሕይወት የእናንተና የእናንተ ኃላፊነት ብቻ ነው። አለቀ። ሞኝ አትሁኑ። በልክ አልባ የዋህነት ጣሪያ አትንኩ። አስቡት፣ እሱ ምናችሁም ሊሆን ይችላል። ለዓመታት ለፍቶ ደክሞ ወጥቶ ወርዶ ተጋግጦ ብዙ ዋጋ ከፍሎ ካፈራው ንብረት ቆርሶ ለምን ይሰጣችኋል? ለምን በምላሹ ምንም ሳያገኝ አንስቶ ይሰጣችኋል? ስለሚወዳችሁ ወይስ ስለማይፈልገው? ውለታችሁ ስላለበት ወይስ ስለተበደራችሁ? አትሸወዱ። እንኳን በቅርብ ጊዜ ያወቃችሁት ሰው ይቅርና እድሜ ልካችሁን የምታውቁት የቅርብ ዘመዳችሁ እንኳን ምንም ነገር አንስቶ ያለ ምክንያት አይሰጣችሁም። ምናልባት ዛሬ ላይ እኔ በእርሱ ቦታ ብሆን እሰጣለሁ ትሉ ይሆናል። ነገር ግን ስሜቱን የእርሱ ቦታ እስካልሆናችሁ ድረስ ልታውቁት አትችሉም። አዎ፣ ራሳችሁን ቻሉ። በራሳችሁ ተመጽዋዕትነት የምታዝኑ ሰው አትሁኑ። በሙሉ ጤንነት ሆኖ መለመን ዕውቀትም ጥበብም አይደለም። መስራት ያለባችሁን ሰርታችሁ ሕይወታችሁን ቀይሩ። ጓደኛ ከድህነት አያወጣችሁም። ሀብታሙ አጎታችሁ ሕይወታችሁን አይቀይረውም። ቤተሰብ የምትፈልጉትን ሁሉ አይሰጣችሁም። የማታገኙትን ነገር ከሰው አትጠብቁ። በሰው እጅ ያለን ወርቅ አትናፍቁ። ምንም ነገር የእናንተ የሚሆነው
ራሳችሁ ሰርታችሁ ያገኛችሁት ዕለት ብቻ ነው። በበዛው የዋህነታችሁ አስቂኝ ሰው አትሁኑ። አትልፉ፣ ማንም አይሰጣችሁም። እንዲሁ በባዶ አትድከሙ፣ ማንም ለእናንተ ብሎ ዋጋ የሚከፍል የለም። አንዳንድ ሰው ሌላው ሰው ለምን አላሰበልኝም? ለምን የምፈልገውን ነገር አስቦ አይሰጠኝም? ለምን የጠየቅኩትን ሁሉ ነገር አያሟላልኝም ብሎ በሰውየው ይበሳጫል። መስጠት ቢኖርበት እንኳን ስንት ሊሰጠው የሚገባ ምስኪን ሕዝብ እያለ፣ ስንት የጽድቅን በር ሊከፍትለት የሚችል በጎ ሥራ እያለ ለምን ላንተ ይሰጥሃል? ምን ለማግኘት ሰርተ መቀየር የምትችልን ሰነፍ ሰው ሊደጉም ይችላል? አዎ ጀግናዬ፣ ራስህን አትግደል። በሐሳብ አንሰ ራስህን አታሳንስ። የመስራት አቅሙ እያለ ከራስ በላይ ለሰው መትረፍ እየቻልክ እድሜህን በሙሉ ፍርፋሪ እየለቃቀምክ አትኖር። ከሰው መጠበቅ ቀስ በቀስ ይገልሃል። ሰውን ደጅ መጥናት እያደር ዋጋህን እያሳነሰ የተናቅክ ሰው ያደርግሃል። ሰውን መለማመጥ በሂደት ፈሪና በራስ መተማመን የሌለው ልፍስፍስ ያደርግሃል። በጊዜ መረዳት ካለብህ ተረዳ። ወደፊት ከሚገፋህና ከሚረዳህ በላይ ወደ ኋላ የሚጎትትህና ከጉዞህ የሚያደናቅፍህ ሰው ይበዛል። በድህነቱ ከሚመጻደቅ ምስኪን ሰው ጋር ኅብረት አትፍጠር። በሀብቱም ከልክ በላይ ከሚመካ ሰው ጋር የጠለቀ ግንኙነት አይኑር። ሁለቱም ባላሰብከው መንገድ አስተሳሰብህን እየሸረሸሩት ዋነኛ ተከታያቸው ያደርጉሃል። የደሃ ቅንጡ በድህነትህ እንድትኩራራ ያደርግሃል። የሀብታም ኩሩም ሁሌም አገልጋዩ እንድትሆን ያደርግሃል። ዛፍ በዕድሜው እንደሚያጎበድደው ሁሉ አንተም በጊዜ ሳታጎበድድ በፍጥነት ራስህን ቻል። የራስህን የተለየ ማንነት ፍጠር። ዕውቀትና አቅም የሚታይበትን ተግባር ፈጽመህ ተገኝ። ሰዎች ፊት ቆመ ሐሳብህን ለመግለጽ ስትሞክር ተስቆብሃልን? ራስህን ለማስተዋወቅ ስትሞክር ምላስህ ተሳስሯልን? የጀመርከው ቢዝነስ ደጋግሞ ከስሮብሃልን? መቻልህ ውሸት አለመቻልህም እውነት እስኪመስልህ ደጋግሞ የሚነግርህ ሰው አጋጥሞሃልን? ገና ሳትጀምር ውድቀትን ፈርተህ ያቆምከው ትልቅ ሐሳብ አለህን? በዙሪያ ካሉ ሰዎች ራስህን እያነጻጸርክ እንደማትረባና የትም መድረስ እንደማትችል ታስባለህን? ለዓመታት የለፋህበት ዕድሜህን የፈጀህበት ትምህርት እንደማይጠቅምህ ይሰማሃልን? በሰዎች ጆሮ በመነፈግ ትኩረት በማጣት ተከታይ ባለማግኘት ውስጥ ተሰብሯልን? ተስፋ አጥተሃል? እምነትህ ላሽቋል? እያንዳንዱን እንቅፋትህን እንደ ውድቀትና እንደ ስህተት መቁጠር ከጀመርክ ከእነርሱ ለመማር ራስህን አዘጋጅ። ወድቆ የሚቀር ማንነት የለህም። ተንቆ ትኩረት ተነፍጎ እንዲያዳምጡት ብቻ ሰዎችን የሚለምን ስብዕና የለህም። አዎ ጀግናዬ፣ በትልቁ ውደቅ፣ በትልቁ ተማር። ስሜት በሚነካ መንገድ ተተች፣ ተሰደብ፣ ተገፋ። ማንነትህን በሚቀይር ስሜትህን በሚጠግን አቅምህን በሚያወጣ ተአምርን በሚያሰራህ መንገድ ድጋሜ ተነስ። በትንሹ ብትሳሳት በትንሹ ትማራለህ። በትንሹ ብትከስር፣ በጥቂት ሰዎች ብትገፋ፣ የምትፈልገውን ትንሽ ነገር ባታገኝ ለመታረምና ጠንክረ ለመስራት የምታረገው ጥረትም ትንሽ ይሆናል። በሚያስጠላ መንገድ ትወድቃለህ፣ ነገር ግን በሚያስገርም ሁኔታ ትማራለህ። ባልጠበቅከው ጊዜ በስህተት ትታሰራለህ፣ ነገር ግን አስበህና አቅደህ ስህተትህን በሚገባ አርመህ ትመለሳለህ። የምትችለው መውደቅ ብቻ ሳይሆን መነሳትም ነው። መሳሳት ብቻ ሳይሆን ዳግም ታርሞ ነፍስ መዝራትም ነው።
የምትችለው የፍርሃት ምሳሌ መሆን ብቻ ሳይሆን የድፍረትና የቆራጥነት ተምሳሌት መሆን ነው። አዎ ማንም ይወድቃል፣ ነገር ግን ከውድቀቱ ለመማር የቆረጠ ጥቂት ነው። ማንም ይሳሳታል፣ ነገር ግን ስህተቱን ለማረም የሚፋጠን ሰው ብዙ አይደለም። ከውድቀትህ የምትማረው ለሌላ ውድቀት በመዘጋጀት አይደለም። ከስህተትህም የምትታረመው እንደገና ሌላ ስህተት በመስራት አይደለም። መውደቅ ቀላል ነው፣ ስለዚህ ብዙ ሰው ይወድቃል። መነሳት ግን ከባድ ነው፣ ስለዚህ ጥቂቶች ብቻ ይነሳሉ። መነሳትን እንደ መጨረሻ አማራጭ ስትወስድ ተነስተህ ድጋሜ የመሞከር ድፍረት ይኖርሃል። ሕይወት ያለ ውድቀትና ያለ ስህተት ስሜት አልባ ነች። በትልቁ ለማደግ በትልቁ መማር ያስፈልጋል። በትልቁ የሚያስተምረው ደግሞ በትልቁ መውደቅ ብቻ ነው። ከመገፋት፣ ከመጠላት፣ ከኪሳራ ትኩረት ከመነፈግ፣ በሰዎች መቀለጃ ከመሆን በላይ ምን የሚያስተምር ነገር አለ? በትልቁ ለመውደቅ ድፍረት ይኑር። ከእርሱም በትልቁ ለመማር ቆራጥ ሁን። መሳሪያ ታጥቃችኋል። ማንም ምንም ሊቋቋመው የማይችል አንጀት አርስ ብርቱ መሳሪያ። ከተጠቀማችሁበት ሕይወታችሁን ያሻግረዋል፣ ካልተጠቀማችሁበት ስቃያችሁን ያበዛዋል። ባሻችሁት ልክ ይወነጨፋል፣ እንደፈለጋችሁት ወደፊት ይመራችኋል፣ እንደፈቀዳችሁለት ከችግር ያወጣችኋል። ሕይወትን ቀላልና ግልጽ ያደርግላችኋል። ማንም የማይሰጣችሁን ኃይልና ብርታት ያጎናጽፋችኋል። ይህ መሳሪያችሁ የተረጋጋ አእምሮ ነው። የሰከነ በየትኛውም ሁኔታ ውስጥ የማይበገር፣ የማይደነቅ፣ የማይሸበር የተረጋጋ ሰላሙን የሚያስቀድም ከሁኔታዎች በላይ የሆነ ራሱን ጠንቅቆ የሚያውቅ ራሱንም የገዛ አእምሮ ነው። ቀላል ነገር የታጠቃችሁ እንዳይመስላችሁ። ዕጣ ፋንታችሁ በእጃችሁ ነው። የሰው ልጅ ብርቱ ነው። የብርታቱ ምንጭም የተረጋጋ አእምሮ ነው። ስሜታዊነት ከራስ አልፎ ዓለምን ሲያፈርስ ተመልክተናል። በሁኔታዎች አቅጣጫ መነዳት ብዙ መንገድ ሲያስት ተመልክተናል። በከባባድ የሕይወት ፈተናዎች መሃል ሆናችሁ ምን ታደርጋላችሁ? እግሬ አውጪኝ ብላችሁ ወዳገኛችሁት አቅጣጫ ትሮጣላችሁ ወይስ ቆም ብላችሁ የሚያዋጣችሁን አቅጣጫ ትመርጣላችሁ? አዎ የትኛውም ከባድ መሳሪያ ሊያመክነው የማይችል ራሱን በራሱ መከላከል የሚችል ትልቅ የሕይወት መሳሪያ ታጥቃችኋል። ለትንሽ ነገር አትዋከቡ። ለቀላል ነገር ራሳችሁን አታስጨንቁ። በምንም ሁኔታ ውስጥ መረጋጋትን ልመዱ። ምንም ቢፈጠር ምን በፍጥነት ምላሽ ከመስጠት ተቆጠቡ። ሐሳብ ያለው አዋቂ፣ አቋም ያለው ብርቱ ሰው ለጠለቀው ሐሳቡ ጊዜ ይወስዳል። አቋሙን ለማራመድ ፊት ለፊቱን ያጠናል። በየጊዜው ፈተና ይምጣባችሁ። በየሰዓቱ ነገሮች ይወሳሰቡ። በተደጋጋሚ ያላሰባችሁት ክስተት ይፈጠር። ራሳችሁን ግዙ። ከባድ መሳሪያችሁን ምዘዙ። ሁኔታውን እንዳመጣጡ አስተናግዱት። የዓለም አብዛኛው ሕዝብ ሳያስብ የሚወስን፣ ሳያቅድ የሚያደርግ፣ የማይፈልገውን ሕይወት መርጦ የሚኖር ቢሆንም እናንተ ግን አስባችሁ ወስኑ። አስቀድማችሁ አቅዳችሁ አድርጉ። በትክክለኛው መንገድ የምትፈልጉትን ሕይወት መርጣችሁ የምትኖሩ አይነት ሰዎች ሁኑ። የሰው ልጅ ጥበቡም ዕውቀቱም አለው። ነገር ግን አጠቃቀሙን የማያውቅ ከሆነ ስላለው ብቻ የሚያገኘው ጥቅም የለም። አዎ ጀግናዬ፣ ብዙዎች ቢስቁብህ ተረጋግተህ ተራ በተራ አይናቸውን ተመልከት። ብዙዎች ሊተቹ ቢሞክሩ ተረጋግተህ በቀጭን ፈገግታ ተመልከታቸው።
ብዙዎች የማይገባህን ስም ቢሰጡ ተረጋግተ ፊትህን አዙረ ጥላሃቸው ሄድ። ለሁሉም ነገር ተመጣጣኝ ምላሽ መስጠት ላይኖርብህ ይችላል። ምላሽ ተመጣጣኝ ከመሆንም በላይ የሚበልጠው እንዲሆን የማድረግ አቅሙ አለ። እልህና ነገርን መብላት የሽንፈት ምልክት ነው። እርጋታን መገለጫ አድርግ። አሸናፊዎች በነገር አንጀታቸውን አይበሉም። አሸናፊዎች ከነርሱ ፍቃድ ውጪ በሆነ ጉዳይ ሲብሰለሰሉ አይኖሩም። በተረጋጋህ አእምሮህ እንጂ በውጪው ጫጫታ አትገዛ። በጥልቁ ሐሳብህ እንጂ በጥቃቅን የሰፈር ወሬ አትመራ። ከብዙ አቅጣጫ የከባድ መሳሪያ ድምጽ ብትሰማም ያንተውን መቼና እንዴት መጠቀም እንዳለብህ በሚገባ አወቅ። መሳሪያ ስላለህ ብቻ የምትመዘው ሳይሆን ያለህም ቢሆን የምትጠቀምበትን ትክክለኛ ጊዜ የምትጠብቅለት ሊሆን ይገባል። ጥቃቅን ችግሮች አድገው የጭንቀት መንስኤ ይሆናሉ። ሰላምን ያሳጣሉ፣ ህመምን ያስከትላሉ። ከስር መሰረታቸው መቀረፍና መወገድ ሲኖርባቸው በቸልተኝነት በመተዋቸው መዘዛቸው ብዙ ሆኖ ይገኛል። አሉታዊ የተባሉት ሐሳቦችም ለእነዚህ ችግሮች ዋነኞቹ መንስኤዎች ናቸው። በትንሹም በትልቁም ሆድ የሚብስ ለማማረር የቀረብክ ለአሉታዊነት የፈጠንክ ምስጋናን የዘነጋህ ከሆንክ እምቅ አቅምህ እያነሰ ማንነትህ እየወረደ መልካም ስብዕና እየተመረዘ በፍቃድህ ነፃነትህን እያጣ ተናዳጅና ወቃሽ ሆነ ትቀራለህ። አስተዋይ ልቦና የሚያስብ የሚያመዛዝን አእምሮ አለ። እርሱም ከአሉታዊነት የጸዱ አዎንታዊነት ላይ የተመረኮዙ ሐሳቦችን ታስተጋባ ዘንድ ይረዳሃል። በአሉታዊነት ዓለም ድንቅ ተአምራት አይኖሩም። አስደማሚ ክስተቶች አይታሰቡም። የተሻሉ አማራጮች መኖራቸውም አይታወስም። በምሬት ተጀምረው በምሬት የሚያልቁ ቀናቶች ብቻ ይደጋገማሉ። የትኛውም ሥራ ችግርና ክፍተቱ ብቻ ጎልቶ ይወጣል። አዎ ጀግናዬ፣ ከአሉታዊነት ተጠበቅ። አሳሪ ሐሳቦችን ፍታቸው። አሰናካይ እይታዎችህን ተፋታ። በግዴታ ሳይሆን ፈልገህና መርጠህ አሉታዊ ሰዎችን ከሕይወት አስወጣ። ራቃቸው። ከነርሱ ጋር ከመመሳሰልህ በፊት ተነጥላቸው ሂድ። እነርሱም እንዳንተው ሐሳብ አላቸው። ጽኑ አቋም ይኖራቸዋል። ይቻላል ስትላቸው ባይቻልም ይመልሱልሃል። ልታስረዳቸው ብትሞክር የማትችልበትን መንገድ በሚገባ ያብራሩልሃል። ባለህ ብትኮራም እነርሱ የተሻለ ኑሯቸው ሲያማርሩ ትመለከታለህ። ችግር ካፋቸው አይጠፋም። ዘወትር ሌላ አካል ለመውቀስ ቆርጠው ተነስተዋል። ኃላፊነት መውሰድ የሚባል ነገር አይወዱም። የችግሩ ግዝፈት እንጂ መፍትሄው አይታያቸውም። አሉታዊነት ጨለማ ሳይኖር ድቅድቁን ጨለማ፣ ችግር ሳይኖር ግዙፉን ችግር፣ ምንም ጉድለት ሳይኖር የበዛውን እጥረት የመፍጠር አቅም አለው። አዎ ሐሳብ ይታሰራል፣ አቅም ይገደባል። በምን? በአሉታዊነት፣ በወረደና በዘቀጠ አመለካከት። ለውጥን የሚዘክሩ ሐሳቦች፣ የተሻሉ አማራጮች የማይማርከውና የማያስደስተው ሰው በፍጹም የእድገት ሐሳብ ደጋፊ ሊሆን አይችልም። ለዓመታት ስታቅደው የኖርከው ግዙፍ ተግባር በአንድ አሉታዊ ሐሳብ ብቻ ዋጋ ሲያጣ፣ አፈር ሲሆን ወደ ምንም ሲቀየር ልትመለከት ትችላለህ። ማሰብ የሚከብደው፣ ማቀድ የሚሳነው፣ መመኘት የማይችል ሰው የለም። ነገር ግን ከብዙ አቅጣጫ የሚመጡ አሉታዊና የወረዱ ሐሳቦችን እንዴት መጋፈጥና ማለፍ እንዳለበት የሚያውቀው እጅጉን ጥቂት ነው። ማንም ሰው ያንተን ህልም
አይቻልም ቢልህ የማይችለው እርሱ እንጂ አንተ አይደለህም። የሚያወራው ከራሱ እይታ ወይም ፐርስፔክቲቭ እንጂ ካንተ አይደለም። ሐሳቡ የእርሱ እንጂ ያንተ አይደለም። በእይታዎች ከተሻልክ፣ በሐሳብ ከበለጥክ፣ በውሳኔዎች ካሸነፍክ፣ በራስህ ከተማመንክ ማንም አያስቆምህም። የምሬት ማዕት ሲደረድሩልህ በምስጋና ታከሽፈዋለህ። መሰናክሉን ሲዘረዝሩልህ ድልድዩን ትዘረዝርላቸዋለህ። ፍርሃታቸውን ሲያስረዱ ድፍረትህን ታስረዳቸዋለህ። አሉታዊነትን በአዎንታዊነት፣ ምሬትን በምስጋና፣ ችግርን በመፍትሄ፣ ፍርሃትን በድፍረት ተጋፍታ አሸንፋቸው። በይቻላል መንፈስም ስለተገኝ ዛሬ ከፍታ ላይ ያላችሁ፣ ዛሬ ዓለምን በመዳፋችሁ የጨበጣችሁ የመሰላችሁ፣ ዛሬ ምቾት ያንገላታችሁ፣ ሕይወት የመረጠቻችሁ፣ ኑሮ የፈካላችሁ፣ በላይ ስኬት የተደረበላችሁ፣ ወዳጅ ዘመድ ፈላጊ አጨብጫቢ የበዛላችሁ አስተውሉ። አንድ ቀን ዝቅ ትሉ ይሆናል። አስተውሉ። የሆነ ጊዜ ያገኛችሁትን ሁሉ ታጡ ይሆናል። አስተውሉ። የሆነ ሰዓት ብቻችሁን ትቀሩ ይሆናል። ዛሬ ዝቅታ ላይ የተገኛችሁ፣ ዛሬ ዓለም የናቀቻችሁ፣ ዛሬ እድል የጠመመባችሁ፣ ወዳጅ ዘመድ የራቃችሁ፣ ግፊት ጥላቻን የተቸራችሁ፣ ሳትፈልጉ ብቻችሁን የቀራችሁ፣ ሕይወት ፊቷን ያዞረችባችሁ፣ ስኬት እንደ ሰማይ ደስታም እንደ ጨረቃ የራቀቻችሁ አስተውሉ። ዝቅታ መጨረሻችሁ አይደለም። አስተውሉ። በዓለም እንደተናቃችሁ አትቀሩም። አስተውሉ። ብቸኝነት የዘላለም ዕጣ ፈንታችሁ አይደለም። ጊዜ በጊዜው ይፈርዳል። ትክክለኛው ሰዓት ሁሉን ነገር ያስተካክላል። ገዢ የነበሩ ተገዢ ይሆናሉ። መሪ የነበሩ ተመሪ ይሆናሉ። በተቃራኒውም ተገዢ የነበሩ ይገዛሉ። ሲመሩ የነበሩ የመሪነትን ዙፋን ይረከባሉ። ስታገኙም ስታጡም፣ ስትሄዱም ስትመለሱም፣ ሲያልፍላችሁም ሲያልፍባችሁም ስሜታችሁን በልክ አድርጉት። አዎ፣ ጊዜ ይፈርዳል። ጊዜ ሁሉን በግልጽ ያሳያል። ጊዜ ስንዴውን ከእንክርዳዱ፣ ደጉን ከክፉ፣ መልካሙን ከጎጂው ይለያል። አለኝ ብላችሁ አትመጻደቁ። አጣው ብላችሁም አንገት አትድፉ። ሰጪም ነሺም ፈጣሪ መሆኑን አስታውሱ። ማግኘታችሁ አጥፊያችሁ ከሆነ አይሰጣችሁም። ማጣታችሁ የሚጎዳችሁ ከሆነ ይሰጣችኋል። ችግር በዝቶባችኋል ማለት እግዚአብሔር ከሰው ሁሉ ለይቶ ይጠላችኋል ማለት አይደለም። ምቾት በምቾት ሆናችኋል ማለትም ፈጣሪ ከሰው ሁሉ ለይቶ ይወዳችኋል ማለት አይደለም። አንዳንድ ነገር የሚሆነው በምክንያት ነው። ቻዩን ፈጣሪ ያውቃል፣ ደካማውንም እርሱ ያውቃል። እርሱ የሰጣችሁን የሰጠበትን ምክንያት የሚያውቀው ራሱ ብቻ ነው። የእናንተ ድርሻ መቀበልና መቀበል ብቻ ነው። ባለስልጣኑ ባለበት ስልጣን ፈላጊ አትሁኑ። ፈላጭ ቆራጩ እያለ በእርሱ ሥራ ጣልቃ አትግቡ። ሕይወት ምርጫ ነች። አንዳንድ ወሳኝ ሁነቶች ግን የፈጣሪ ገጸ በረከቶች ናቸው። ሮጣችሁ ማምለጥ ከማትችሉት ነገር ስር አትሩጡ። መጨነቅ፣ መጠበብ፣ መዋከብ ለማያስተካክለው ነገር ራሳችሁን አታስጨንቁ። ራሳችሁን አታዋኩ። አዎ ጀግናዬ፣ ከቀረበልህ የመምረጥ ምርጫ አለ። የተመረጠልህን ግን ከመምረጥ በላይ የመኖር ግዴታ አለብህ። የትናንት ድካም፣ የዛሬ ጥረት፣ የአሁን ልፋት ፍሬ የሚያፈራበት ጊዜ አለ። የተሻለ ነገን ቁጭ ብለህ አትመኝ።
ያለ ሥራ መልካም ነገር እንዲገጥም አትፈልግ። ጊዜ ሁላችንም ላይ ፈጣሪ የሾመብን ፈራጃችን ነው። ማንም ያልሰራውን ያገኝ ዘንድ አልታዘዘለትም። ማንም ያልደከመበት እንዲሰጠው አልተፈረደለትም። ዛሬ የትም ሁን፣ አሁን ምንም ሥራ፣ ነገር ግን በሥራህ የምታምን ነገህን መቀየር የምትችል ሰው ከሚያስብልህ በላይ ፈጣሪ እንደሚያስብልህ ካመንክ በእርግጥም ምንም ነገር ሊቀየር ይችላል። የትኛውንም ከባድ ጊዜ ማለፍ ትችላለህ። ድህነት የሕይወት ዘመን ዕጣ ፈንታ አይደለም። ማጣት፣ መቸገር፣ መገፋት የተፈረዱብህ ፍርጃዎች አይደሉም። ላንተም ቀን እንደሚመጣ፣ ላንተም ፀሐይ እንደሚወጣ፣ ሕይወትህ በአምላክ ጸጋና በረከት እንደሚታነጽ ከልብህ መን። የተገፋህ የተጠላህም ቢሆን ጊዜ ከፍ ያደርግሃል። ዛሬ ብትረሳም በሞገስ በግርማ አበይት የምትሆንበት ጊዜ ይመጣል። በራስህም ሆነ በፈጣሪ መቼም ተስፋ እንዳትቆርጥ። ደረጃህ በጨመረ ቁጥር የሕይወት ጥራትህ በተስተካከለ ልክ የተሻለ ስፍራ በተገኘህ መጠን የተመሰከረላቸውን መልካም ሥራ በሠራህ ቁጥር ስምህን በደማቅ ባጻፍክና በሰዎች እይታ ስኬት የተባለው ስፍራ የደረስክለት ብዙ ሰው ያሞካሽሃል። በብዙ ሰው ልብ ውስጥ ትልቅ ቦታ ይሰጥሃል። ትወደዳለህ፣ ትደመጣለህ፣ ትከበራለህ። ነገር ግን ይህ ሁሉ የሚደረገው ለአንተ ሳይሆን ለደረስክበት ከፍታና ላመጣኸው ውጤት ነው። የተሻልክ ጠንካራ፣ ከራስህ በላይ ሌላውንም መርዳት የምትችል ብርቱ ሰው ካልሆንክ ማንም ሰው አይፈልግህም። ሰዎች ጥቅመኞች ነን፣ ከዛም በላይ በውጤት እናምናለን። ስለዚህ ማንም መወደድና መከበር የሚፈልግ ሰው ወይ ሊጠቅመን ይገባል አሊያም አንቱታን የሚያተርፍለት ትልቅ ሥራ መስራት ይኖርበታል። ዝና ሲጠፋ የሚጠፉ ሰዎች በዙሪያ ይበዛሉ። ውድቀት ሲገጥምህ የሚሸሹ ሰዎች ይኖራሉ። አዎን፣ የሚደረግልህ አብዛኛው ነገር ለቦታ ለደረጃ ነው። ለአንተ ግድ የሚኖራቸው ሰዎች ስኬትን ከመጎናጸፍህ፣ ከከፍታው ከመድረስህ፣ አንቱታን ከማግኘትህና የተሻለውን ውጤት ከማስመዝገብህ በፊት በማንነትህ የሚያከብሩ፣ በስብዕና የሚቀበሉ፣ ሥራህንና አንተንም የሚያከብሩ ሰዎች ናቸው። ብዙ የዓለማችን ሕዝብ ግን የሚከተልህ አሸናፊ ስትሆን ብቻ ነው። ብዙ ሰው ለአንተ ቦታ የሚኖረው የድህነትን ሰንሰለት በጥሰህ ስትወጣ ብቻ ነው። እውነታውን መካድ አይቻልም። ያለው ይከበራል፣ የሌለው ግን ይጣላል። አሸናፊ የወርቅ ሜዳሊያ ይጠለቅለታል። ተሸናፊ የትችትና የስድብ ናዳ ይወርድበታል። ሥራ ያነሳሃል፣ ሥራ ይጥልሃል። የደረስክበት ቦታ ዋጋህን ይጨምራል። ለዘመናት የከረምክበት ቦታ ግን ይበልጥ ዋጋህን ያሳንሳል። አዎ፣ ሳትጠይቅ ብዙ በሮች ይከፈቱልሃል። ሳታስገድድ የክብር መጠሪያዎች ይሰጡሃል። በሄድክበት ሁሉ ቅድሚያ ታገኛለህ። ብዙ አዳማጭ ይኖርሃል። ተጽዕኖ በግልጽ ይታያል። ያኔ ሲያሸማቅቁህና ሲያሳፍሩህ የነበሩ ሁሉ ተቀይረው አድናቂና ደጋፊ ይሆናሉ። ይህ ሁሉ የሚሆነው ቀድሞ ከነበርክበት ስፍራ ፈቀቅ ያልክ እንደሆነ ብቻ ነው። ውጤታማነት ሁሉ ነገርህን ይቀይረዋል። አሸናፊነትህ ብዙ ተከታዮችን ያስገኝልሃል። ተጽዕኖ ትንሿን የግል ዓለምህን ይቀይራታል። ዕውቅናን ከፈለግ፣ ክብርን፣ ፍቅርንና የተሻለ አቀባበልን ከተመኘ ያለማቋረጥ ጠንክረ መስራት ይኖርብሃል። እያመመ መፋለም፣ እያስጠላ ማድረግ፣ ራስህን መግዛት፣ ስሜቶችን መቆጣጠር፣ ለራስ መታመንና የምትመታውን ግብ ማስቀመጥ ይኖርብሃል። ከባዶ ተነስቶ የሚሰጥ ምንም ነገር የለም። እያንዳንዱ የሚሰጥ ነገር በጣርክለት ልክ እንደሆነ ወቅ። ሕመሙ ሲመጣ ወይ ተሸሸዋለህ ወይም ትጋፈጠዋለህ።
ስቃዩ ሲመጣ ወይ ታሳልፈዋለህ ወይም በሚገባ ታስተናግደዋለህ። ፍርሃት ሲፈጠር ወይ እጅህን ትሰጠዋለህ ወይም እጅ ታሰጠዋለህ። ከስቃይ ማንም አያመልጥም። ከህመም ማንም አያመልጥም። ከስቃይ ማምለጥ ሳይሆን ስቃይን የሚዋሃድና ተጋፍጦ የሚያልፈው ሰው ብቻ የተመኘውን ህይወት መፍጠር ይችላል። የሚያልመው ከፍታ ላይ መድረስ ይችላል። የማንንም ህይወት መመኘት አይጠበቅብህም። የማንም ስኬትና ደስታ እንዲሆንልህ መጠባበቅ አይኖርብህም። የሚገባህ ከዛ በላይ እንደሆነ ማሰብ መጀመር ይኖርብሃል። የምታውቀው ዕውቀት ውስን ስለሆነ ብቻ ህይወትህን በሙሉ በአምሮትና በምኞት በለቅሶና በሐዘን ብቻ የመምራት ግዴታ የለብህም። መታመምን ሳያንስ ራስ ላይ ሌላ ሸክም አትጨምር። አዎ ጨቅናዬ፣ የያዝከው ይበቃሃል። ህመምህ ላይ ሌላ ተጨማሪ የማያባራ የምኞት ህመም አትጨምርበት። የማያልቅ የአእምሮት ሸክም አትደርብበት። ላንተ ከተባለው በላይ ለራስህ እያደረክ ያለው ተግባር አሁናዊ ሁኔታህን ይቀይራል። ብዙ ወቅታዊና አሁናዊ ጉዳይ ያለብህ ወደፊት ሊሆኑ በሚችሉና በማይችሉ አጉል ሐሳቦች ራስህን አታጨናንቅ። አብቅቷል ስትለው የሚያበቃ ጉዳይ ይዘህ ስለምን ለዘመናት በአንድ ጉዳይ ራስህን ታሰቃያለህ? በአንድ ቆራጥ ውሳኔ የምታልፈውን ችግር ስለምን የዓመታት ችግር አድርገህ ትቀመጣለህ? የያዝከውን ከመያዝህ በላይ በዛውም የምትጨምረው ሸክም መጥፎ ታሪክህን ሊያሸክምህ እንደሚችል እወቅ። የህመሙ ብዛትና ግዝፈት አያሳስብህ። ይልቅ ወደህና ፈቅደህ ለምትገባበት ህመም የምትሰጠው ምላሽ አሳስብህ። አዎ ሕይወት አንድ ጊዜ ማብቃቷ አይቀርም። ለእርሱም ስልጣኑን የሚወስደው ፈጣሪዋ እግዚአብሔር ብቻ ነው። እስከዛ ግን ነፍስህ ደጋግማ በሕይወት ምድራዊ ስቃይና መከራ እየወደቀች መነሳቷ አይቀርም። ብዙ ሰው ብዙ ነፍሱን ላልነጠቀው፣ እስትንፋሱን ላላቆመው፣ ነገር ግን ብዙ ለፈተነው ሕይወትን እንዲጠላ ላደረገው ችግርና መከራ ተዳርጓል። ሕይወት ስላላበቃ ግን አንድ ቀን ያን ክስተት እንደ ታሪክ የሚያወራበት ጊዜ ይመጣል። በአሁኑ ችግር ለመሰራት ፍቃደኛ ሁን። በአሁኑ ጭንቀትህ ነፃ ለመውጣት ራስህን አዘጋጅ። ለምን ይሄ ሆነብኝ ሳይሆን ይህ ስለሆነብኝ እኔ ምን ላድርግ ብለህ ራስህን ጠይቅ። ለግል እንቆቅልሾችህ ፍቺ ካላዘጋጀ ሕይወትህ በሙሉ ፍቺ አልባ እንቆቅልሽ መዳረሻ የሌለው ጉዞ እንደሚሆን እወቅ። ዝቅ ብሎ በማገልገል ትህትናን ተላብሶ በመጓዝ ቅን ደግ አሳቢ ደግ አድራጊ ሆኖ መገኘት ከእግዚአብሔር በረከትን ያስገኛል፣ ለውስጥም እርካታን ያጎናጽፋል። የሰው ልጅ ግን እንደ እግዚአብሔር አይደለምና ለማን ዝቅ እንደምትሉ፣ ማንን በላያችሁ ላይ እንደምትሾሙ፣ ለማን ቅንና ደግ እንደምትሆኑ እወቁ። የአንድ ሰሞን ዝቅታችሁ ለቀሪው ዘመናችሁ ከፍታ ወሳኝ ስለመሆኑ እርግጠኛ ሁኑ። በናቁ ፊት ራስን ማዋረድ፣ ውድቀትህን ለሚሹት አንሶ መገኘት፣ ድክመትህን ለሚያስሱ ልፍስፍስ ሆኖ መታየት በእርግጥም ከውርደትም በላይ የከፋው ውርደት ነው። አንዳንድ ጭካኔዎች የግድ ራሳችንን ቀና ለማድረግ ለራሳችን ለመቆምና በማንነታችን ለመኩራት ያስፈልጉናል። ቀይ መስመራችሁን አልፎ በዓላማችሁና በውስጥ ፍላጎታችሁ ሊሰብራችሁ ለሚመጣ ሰው ራስን ማዋረድ አይደለም ማቅረብም አያስፈልግም። ራሳችሁን ከወደዳችሁ ከውርደትና አንሶ ከመገኘት ልትጠብቁት ይገባል። አዎ ራሳችሁን አታዋርዱ። በፍቃዳችሁ አትስበሩት። ፈልጋችሁ ዋጋ ቢስ አታድርጉት። በቅድሚያ ለራሳችሁ ክብርና ዋጋ ስትሉ፣ በመቀጠል ለሚወዷችሁ፣ ለሚያዝኑላችሁ፣ ለሚጨነቁላችሁና ለሚፈልጓችሁ ቤተሰብና ወዳጆቻችሁ ስትሉ ራሳችሁን አታዋርዱ። ውርደት እንኳን እናንተ ፈልጋችሁ ይቅርና በአጋጣሚ እንኳን ሲገጥማችሁ በእጅጉ ትሰበራላችሁ፣ ለውድቀት ትዳረጋላችሁ።
ራሳችሁን መቀበል ይሳናችኋል። ከዛሬ ሁኔታችሁ የሚሻል ነገ ይጠብቃችኋልና ለነጋችሁ አስቡ። አሁን የምታደርጉት የትኛውም ነገር በመጪው ጊዜ ውጤቱን እንደሚያስመለክታችሁ አስተውሉ። አንዳንድ ድርጊቶች ለዕድሜ ልክ ጥላን ያጠሉብናል። ዘመናችንን በሙሉ ሲከተሉን በማንፈልገው አቅጣጫ ሲያስኬዱን ይኖራሉ። በእግዚአብሔር አምላካችሁ ፊት ራሳችሁን አዋርዱ። ፈጣሪያችሁን ዝቅ ብላችሁ ተማጸኑት። ዝቅ በማለታችሁ ለሚሳለቅባችሁ ሰው ግን የምር ማን እንደሆናችሁ አሳዩት። አዎ ጀግናዬ፣ ማንም ያየውን ሳያይብህ አይንቅህም። ማንም ሳያውቅ ስምህን አያጠፋም። ማንም አንተ ለራስህ የምትሰጠውን ቦታ ሳይረዳ አያቃልልህም። ራስህን የምታዋርደው ቀና አድርጎ የተሻለ ቦታ ላይ ለሚሾምህ እንጂ ተረማምዶብህ ለሚያልፍ ሰው አይደለም። ጅልነትህ ሲያስጠቃ ዝም ብለህ አትመልከት። በሞኝነትህ መጠቀሚያ ስትሆን እጅህን አጣጥፋ አትቀመጥ። የሰው ልጅ አንድ ሁለቴ አቋምህን ካየ በኋላ እንደ ድልድይ መተላለፊያ ያደርግሃል። ሰዎችን ጥቀማቸው፣ ነገር ግን ያለ ፍቃድህ እንዲጠቀሙባት አትፍቀድ። ለሰዎች መልካም ሁን፣ ነገር ግን በመልካምነትህ ምክንያት እንዳያጃጅሉ ተጠንቀቅ። ለራሱ ያልሆነን ሰው ማንም ተጠቅሞ እንደሚጥለው ወቅ። ሰዎችን መርዳት ከፈለግ በቅድሚያ ራስህን እርዳ። ሰዎችን ማስደሰት ከፈለግ መጀመሪያ በራስህ ደስተኛ መሆንን ተለማመድ። ጥበብም ሆነ ብልሃት ጅማሬያቸው ራስን ከማብቃት እንደሆነ አስታውስ። ገንዘብ በምንም ደረጃ ሙያን አይገዛም፣ ዕውቀትን አይሰጥም፣ ጥበብን አያድልም። ጥራችሁ ደክማችሁ ትልቅ ዋጋ ከፍላችሁ ዕድሜያችሁን ሰውታችሁ ያገኛችሁትን ውድ ሙያ መጥቶ በሚጠፋና እንዲሁ የትም ሰርታችሁ በምታገኙት ገንዘብ አትለኩት። ሙያችሁ እስካለ ድረስ ገንዘብ የማይመጣበት ምክንያት አይኖርም። ጥረት የማይፈልግ ዋጋ የማያስከፍል ጊዜ የማይወስድ ዕድሜን የማይጨርስ ቢሆን ብዙዎች በገንዘባቸው መምህርነትን ይሸምቱ ነበር፣ ዶክተሬትን ይገዙ ነበር፣ ገዝተው ኢንጂነር ይሆኑ ነበር። ነገር ግን አይችሉም። የትኛው ሙያ ከገንዘብ የሚልቅ ዋጋ አለው። በቀላሉ ያላመጣችሁትን ሙያ በወረደ ነገር አትተምኑት። ለሙያችሁ ክብር ከሌላችሁ ማንም አያከብርላችሁ። ዛሬ በሚከፈላችሁ ደሞዝ በማህበረሰቡ ዘንድ በሚያስገኝላችሁ ቦታ ከሥራው ክብደትና ውስብስብነት አንጻር ዋጋውን አታሳንሱ። በሙያችሁ አትፈሩ፣ በሥራችሁ አትሸማቀቁ። በምትሰጡት አገልግሎት ለማህበረሰቡ በምታበረክቱት አስተዋጽኦ እናንተ በምታገኙት የውስጥ ሰላም በራሳችሁ ላይ በምትመለከቱት ብስለትና እድገት እንጂ በሚከፈላችሁ ገንዘብ አትለኩት። ምናልባት እናንተ ያላችሁበት ስፍራ ስለሆነ እንጂ ሙያችሁ እጅግ ውድ የሚሆንበት ቦታ ይኖራል። ብዙ ነገሮች ውድ የሚሆኑት በትክክለኛው ቦታ ሲገኙ ነው። የምትሰሩት ሥራ ምንም ይሁን ሥራችሁን አክብሩት። ሙያችሁ ምንም ይሁን ለሙያችሁ ተገቢውን ቦታ ስጡ። ከዚህ በፊት የምትወዱትን ትልቅ ዋጋ የከፈላችሁለትን ራሳችሁን የሰጣችሁትን ገና ለገና እንዳሰባችሁት ስላላሳለፈላችሁና ገቢያችሁን ስላልጨመረ እርግፍ አድርጋችሁ አትጥሉት። ጠራርጋችሁ ከልባችሁ አታስወጡት። ከሚያስገኝላችሁ ገንዘብ በላይ ስለሚሰጣችሁ የደስታና የእርካታ ስሜት አስቡ። አዎ ጀግናዬ፣ አንተ የሙያህን ክብር ስላሳነስክ ከምታገኝበት ገንዘብ አንጻር ዝቅ ስላደረከው ብትናቅ እንጂ ማንም አዝኖ ደሞዝህን አይጨምርልህም፣ ማንም አያዝንልህም። ከቻልክ ትንሽም ይሁን ትልቅ ገቢህን ሚስጥር ማድረግ ልመድ። ደሞዝህ ካላዋጣ ማለቃቀሱን አቁምና የተሻለ ገቢ የምታገኝበትን መንገድ ፈልግ። ራስህን ጫና ውስጥ አስገባ። ባለህ አጭር ጊዜ ከምታማረርበት የህይወት ማዕቀፍ ውጣ። በተለመደው መንገድ መንግስትን ወይም ሌላን አካል ተጠያቂ እያደረግ
ጊዜህን አታባክን። ተምረሃል፣ ዕውቀቱ አለ። ተጨማሪ ትምህርት መማር ትችላለህ። ሙያህን ማሻሻል ትችላለህ። በማይመች ሁኔታ ውስጥ ሆኖ ሌላ አካል ከዛ ሁኔታ እስኪያወጣን መጠበቅ ማብቂያ የሌለው ሞኝነት ነው። ለራስህ ማዘን ካልቻልክ ማንም አያዝንልህም። ለራስህ ክብር ከሌለ ማንም አያከብርህም። በገዛ እጅህ በሰዎች ዘንድ ያለህን ስም ጥላሸት አትቀባው። ሙያህን አክብር፣ ራስህንም አስከብር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።